ሰላም። በዚህ ቻናል እንግሊዘኛ፣ አማርኛ፣ ሂሳብ እንዲሁም ሌሎች የትምህርት አይነቶችን በኦንላይን የትምህርት አገልግሎት እየሰጠን እንገኛለን። ስለዚህ እናንተ እንግሊዘኛ፣ አማርኛ ወይስ ሂሳብ የትኛውን መማር ትፈልጋላችሁ? መማር የምትፈልጉትን የትምህርት አይነት በማንኛውም ሰዓት የትም ሆናችሁ በማንኛውም ቦታ ትምህርታችሁን በኦንላይን መከታተል ትችላላችሁ። ስለዚህ ከታች ባስቀመጥኩላችሁ ስልክ በኢሞ፣ በቴሌግራም፣ በዋትስአፕ እንዲሁም በሌሎች ሶሻል ሚዲያዎች ላይ በመደወል በኦንላይን ትምህርታችሁን መከታተል ትችላላችሁ። እንኳን ወደ አዲስ አካዳሚ በሰላም መጣችሁ እያልኩ ይህንን ቪዲዮ ሳዘጋጅላችሁ ለጀማሪዎች ወይንም ደግሞ ማንበብ መጻፍ ለማትችሉ ይሆናል ብዬ በማሰብ እነዚህን የአማርኛ ቃላቶች እያንዳንዳቸውን እያነበብን ፊደላቶችን የምንማማር ይሆናል። ስለዚህ እናንተ እስከ ቪዲዮ መጨረሻ ድረስ በደንብ እንድትከታተሉና ለአንዴና ለመጨረሻ ጊዜ በሕይወት ዘመናችሁ ሲያስጨንቃችሁና ሲያሳቅቃችሁ የነበረን ይህንን የማንበብና የመጻፍ ችግር ከመሰረቱ ለመቅረፍ በዚህ ታች ባስቀመጡ ስልክ እየደወላችሁ ትምህርታችሁን በኦንላይን መከታተል ትችላላችሁ። ቀጥታ ወደ ትምህርቱ አመራለሁ። አብራችሁ ይቆዩ። እሺ፣ ከዚህ ጋር የምትመለከቱት ከ የምንላት የመጀመሪያ ፊደል፣ ይቺ ደግሞ ባ የበ አራተኛ ፊደል፣ ይቺ ድ የደ ስድስተኛ ፊደል በአንድ ላይ ሲጣመሩ ምን ተብሎ ይነበባል? ከባድ፣ ከባድ። እሺ፣ ቀጣዩ ደግሞ ምን ይላል? ወ የወ የመጀመሪያ ፊደል፣ ይህች ማነች? ረ የረ የመጀመሪያ ፊደል፣ ይህችስ? ዳ የደ አራተኛ ፊደል በአንድ ላይ ሲጣመር ምን ተብሎ ይነበባል? ወረዳ፣ ወረዳ ተብሎ ይነበባል። ከዚህ ል የለ የስድስተኛ ፊደል፣ ይህችስ? ጆ የጀ ሰባተኛ ፊደል፣ ይህችስ? ች የቸ ስድስተኛ ፊደል በአንድ ላይ ሲጣመሩ ልጆች የሚል ቃል ይመሰርትልናል ማለት ነው። ከዚህ ጋርስ ው የወ ስድስተኛ ፊደል፣ ይህችስ? ሸ የሸ የመጀመሪያ ፊደል፣ ይህችስ? ት የተ ስድስተኛ ፊደል በአንድ ላይ ሲጣመሩ ውሸት የሚል ቃል እንመሰርታለን ማለት ነው። እሺ፣ ከዚህ ጋርስ ጩ የጨ ሁለተኛ ፊደል፣ ይህችስ? ሀ የሀ የመጀመሪያ ፊደል፣ ይህችስ? ት የተ ስድስተኛ ፊደል በአንድ ላይ ሲጣመር ጩኸት፣ ጩኸት። እያንዳንዳቸውን የስንተኛ ፊደል እንደሆነ የምነግራችሁ እያንዳንዳቸውን እዚህ ጋር በድምጽ የነገርኳችሁ በቅርጻቸውም እንድትይዟቸውና እንድትረዷቸው ስለፈለኩ ነው። እናንተ ሳትሰላችሁ እስከ መጨረሻ ተከታተሉኝ። እሺ፣ ይህችስ? ወ የመጀመሪያ ፊደል፣ ይህቺ? ሳ የሰ የአራተኛ ፊደል፣ ይህቺ? ኒ የኘ ስድስተኛ ፊደል በአንድ ላይ ሲጣመር ወሳኝ የሚል ቃል እንመሰርታለን። ከዚህ ጋር ደግሞ እ የአ ስድስተኛ ፊደል፣ ይህቺ? ሁ የሃ ሁለተኛ ፊደል፣ ይህቺ? ድ የደ ስድስተኛ ፊደል በአንድ ላይ ሲጣመሩ እሁድ፣ እሁድ ይላል። እሺ፣ እዚህ ጋርስ መ የመ የመጀመሪያ ፊደል፣ ይህቺ? ረ የረ የመጀመሪያ ፊደል፣ ይህችስ? ጃ የጀ አራተኛ ፊደል በአንድ ላይ ሲጣመር መረጃ፣ መረጃ ተብሎ ይነበባል። እሺ፣ እዚህ ጋርስ ን የነ የስድስተኛ ፊደል፣ ይህች? ግ የገ የስድስተኛ ፊደል፣ ይህችስ? ድ የደ የስድስተኛ ፊደል በአንድ ላይ ሲጣመር ንግድ፣ ንግድ ይላል፣ ንግድ። እሺ፣ እዚህ ጋርስ ጀ የመጀመሪያ ፊደል፣ ይህች? መ የመጀመሪያ ፊደል፣ ይህች? ሩ
የሁለተኛ ፊደል በአንድ ላይ ሲጣመር ጀመሩ ጀመሩ። እሺ እዚህ ጋርስ ከ የከ የመጀመሪያ ፊደል ይቺ በ የበ የመጀመሪያ ፊደል ይቺ ደ የደ የመጀመሪያ ፊደል በአንድ ላይ ሲጣመር ከበደ ከበደ። እሺ ከዚህ ጋርስ ል የለ የስድስተኛ ፊደል ይቺ ማ የመ የአራተኛ ፊደል ይቺ ት የተ የስድስተኛ ፊደል በአንድ ላይ ሲጣመር ልማት ልማት የሚል ቃል እንመሰረታለን ማለት ነው። እሺ እዚህ ጋርስ ች የቸ የስድስተኛ ፊደል ይቺ ሎ የለ የሰባተኛ ፊደል ይቺ ታ የተ የአራተኛ ፊደል በአንድ ላይ ሲነበብ ችሎታ ችሎታ ተብሎ ይነበባል። እሺ ይቺስ መ የመ የመጀመሪያ ፊደል ይቺ ኖ የነ የሰባተኛ ፊደል ይቺ ር የረ የስድስተኛ ፊደል በአንድ ላይ ሲጣመር መኖር መኖር ተብሎ ይነበባል ማለት ነው። እሺ ከዚህ ጋርስ ህ የሃ የስድስተኛ ፊደል ይቺ ዝ የዘ የስድስተኛ ፊደል ይቺ ብ የበ የስድስተኛ ፊደል በአንድ ላይ ሲጣመር ህዝብ ህዝብ ተብሎ ይነበባል ማለት ነው። እሺ ቀጣይ ይቺ ማነች? ስ የሰ የስድስተኛ ፊደል ይቺ ሜ የመ የአምስተኛ ፊደል ይቺ ት የተ የስድስተኛ ፊደል በአንድ ላይ ሲጣመር ምን ተብሎ ይነበባል? ስሜት ስሜት ተብሎ ይነበባል። እሺ ይቺስ ቀ የቀ የመጀመሪያ ፊደል ይቺ ላ የለ የአራተኛ ፊደል ይቺ ል የለ የስድስተኛ ፊደል በአንድ ላይ ሲጣመር ቀላል ቀላል ተብሎ ይነበባል ማለት ነው። እሺ እዚህ ጋርስ መ የመ የመጀመሪያ ፊደል ይቺ ሬ የረ የአምስተኛ ፊደል ይቺ ት የተ የስድስተኛ ፊደል በአንድ ላይ ሲጣመር መሬት መሬት ተብሎ ይነበባል። እሺ እዚህ ጋርስ ማ የመ የአራተኛ ፊደል ይቺ ሰ የሰ የመጀመሪያ ፊደል ይቺ ብ የበ የስድስተኛ ፊደል በአንድ ላይ ሲጣመሩ ማሰብ ማሰብ ተብሎ ይነበባል። እሺ እዚህ ጋርስ ደ የደ የመጀመሪያ ፊደል ይቺ ማ የመ የአራተኛ ፊደል ይቺ ቅ የቀ የስድስተኛ ፊደል በአንድ ላይ ሲጣመር ደማቅ ደማቅ ተብሎ ይነበባል ማለት ነው። ኦኬ እዚህ ጋርስ ደ የደ የመጀመሪያ ፊደል ይቺ ስ የሰ የስድስተኛ ፊደል ይቺ ታ የተ የአራተኛ ፊደል በአንድ ላይ ሲጣመር ደስታ ደስታ ተብሎ ይነበባል። እሺ ይቺ ጥ የጠ ስድስተኛ ፊደል ይቺ ረ የረ የመጀመሪያ ፊደል ይቺ ት የተ የስድስተኛ ፊደል በአንድ ላይ ሲጣመር ጥረት ጥረት ተብሎ ይነበባል ማለት ነው። እሺ ከዚህ ጋርስ አ የአ የመጀመሪያ ፊደል ይቺስ ፈ የፈ የመጀመሪያ ፊደል ይቺስ ር የረ የስድስተኛ ፊደል በአንድ ላይ ሲጣመር አፈር አፈር ተብሎ ይነበባል ማለት ነው። እሺ እዚህ ጋር ሀ የሃ የአራተኛ ፊደል ይቺስ ሳ የሰ የአራተኛ ፊደል ይቺስ ብ የበ የስድስተኛ ፊደል በአንድ ላይ ሲጣመር ሐሳብ ሐሳብ ተብሎ ይነበባል ማለት ነው። እሺ እዚህ ጋርስ ች የቸ የስድስተኛ ፊደል ይቺስ ግ የገ የስድስተኛ ፊደል ይቺስ ኝ የኘ የስድስተኛ ፊደል በአንድ ላይ ሲጣመር ችግኝ ችግኝ ተብሎ ይነበባል ማለት ነው። እሺ ይቺ ማነች? አ የመጀመሪያ ፊደል ይቺስ መ የመጀመሪያ ፊደል ይቺስ ት የተ ስድስተኛ ፊደል በአንድ ላይ ሲጣመር
አመት አመት ብለን እናነባለን። እሺ ከዚህ ጋርስ ለ የለ የመጀመሪያ ፊደል ይህችስ ው የወ የስድስተኛ ፊደል ይህችስ ጥ የጠ የስድስተኛ ፊደል በአንድ ላይ ሲጣመር ለውጥ ለውጥ ተብሎ ይነበባል ማለት ነው። እሺ እዚህ ጋርስ ጨ የጨ የመጀመሪያ ፊደል ይህችስ ዋ የወ የአራተኛ ፊደል ይህችስ ታ የተ የአራተኛ ፊደል በአንድ ላይ ሲጣመር ጨዋታ ጨዋታ ብለን ቃል እንመሰርታለን ማለት ነው። እሺ እዚህ ጋርስ ጥ የጠ ስድስተኛ ፊደል ይህችስ ቂ የቀ ሶስተኛ ፊደል ይህችስ ት የተ ስድስተኛ ፊደል በአንድ ላይ ሲጣመር ጥቂት ጥቂት ተብሎ ይነበባል ማለት ነው። እሺ ይህችስ ፈ የፈ የመጀመሪያ ፊደል ይህችስ ጠ የጠ የመጀመሪያ ፊደል ይህችስ ራ የረ አራተኛ ፊደል በአንድ ላይ ሲነበብ ፈጠራ ፈጠራ ተብሎ ይነበባል ማለት ነው። እሺ እዚህ ጋር ደግሞ እንደምትመለከቱት ይህች ማነች? በ የመጀመሪያ ፊደል ይህችስ ለ የመጀመሪያ ፊደል ይህችስ ጠ የመጀመሪያ ፊደል በአንድ ላይ ሲነበብ በለጠ በለጠ ተብሎ ይነበባል ማለት ነው። እሺ ይህችስ ው የወ የስድስተኛ ፊደል ይህችስ ጥ ጤ የጠ አምስተኛ ፊደል ይህችስ ት የተ ስድስተኛ ፊደል በአንድ ላይ ሲነበብ ውጤት ተብሎ ይነበባል ማለት ነው። እሺ እዚህ ጋርስ ታ የተ የአራተኛ ፊደል ይህች ሪ የረ የሶስተኛ ፊደል ይህች ክ የከ ስድስተኛ ፊደል በአንድ ላይ ሲነበብ ታሪክ ታሪክ ተብሎ ይነበባል። እሺ እዚህ ጋርስ ሙ የመ የሁለተኛ ፊደል ይህችስ ቀ የመጀመሪያ ፊደል ይህችስ ት የተ ስድስተኛ ፊደል በአንድ ላይ ሲነበብ ሙቀት ሙቀት ተብሎ ይነበባል ማለት ነው። እሺ እዚህ ጋርስ መ የመ የመጀመሪያ ፊደል ይህችስ ሄ የሃ የአምስተኛ ፊደል ይህችስ ድ የደ የስድስተኛ ፊደል በአንድ ላይ ሲጣመር መሄድ መሄድ ተብሎ ይነበባል ማለት ነው። እሺ እዚህ ጋርስ ቸ የቸ የመጀመሪያ ፊደል ይህችስ ል የለ ስድስተኛ ፊደል ይህችስ ታ የተ የአራተኛ ፊደል በአንድ ላይ ሲጣመር ቸልታ ቸልታ ተብሎ ይነበባል ማለት ነው። እሺ እዚህ ጋርስ ማ የመ የአራተኛ ፊደል ይህችስ ጣ የጠ የአራተኛ ፊደል ይህችስ ት የተ የስድስተኛ ፊደል በአንድ ላይ ሲጣመር ማጣት ማጣት ተብሎ ይነበባል ማለት ነው። እሺ እዚህ ጋርስ ት የተ የስድስተኛ ፊደል ይህች ል የለ የስድስተኛ ፊደል ይህች ቅ የቀ የስድስተኛ ፊደል በአንድ ላይ ሲጣመሩ ትልቅ ትልቅ ተብሎ ይነበባል ማለት ነው። እሺ እዚህ ጋርስ ሂ የሃ የሶስተኛ ፊደል ይህች ደ የመጀመሪያ ፊደል ይህች ት የተ ስድስተኛ ፊደል በአንድ ላይ ሲነበብ ሂደት ሂደት ብለን እናነባለን ማለት ነው። ከዚህ ጋርስ ሃ የሃ የአራተኛ ፊደል ይህች ገ የመጀመሪያ ፊደል ይህች ር የስድስተኛ ፊደል በአንድ ላይ ሲጣመሩ ሀገር የሚል ቃል ይመሰርትልናል ማለት ነው። ከዚህ ጋርስ ጨ የመጀመሪያ ፊደል ይህች ረ የመጀመሪያ ፊደል ይህችስ ታ የአራተኛ ፊደል በአንድ ላይ ስናጣምራቸው ጨረታ ብለን እናነባለን ማለት ነው። ከዚህ ጋርስ መ የመጀመሪያ ፊደል ይህች ኖ የነ ሰባተኛ ፊደል ይህች ር የረ ስድስተኛ ፊደል በአንድ ላይ ሲነበብ መኖር ብለን
እናነባለን ማለት ነው። እሺ እዚህ ጋርስ ዘ የመጀመሪያ ፊደል፣ ይህቺ መ የመጀመሪያ ፊደል፣ ይህቺስ ን የነ ስድስተኛ ፊደል በአንድ ላይ ስናጣምራቸው ዘመን የሚል ቃል እንመሰርታለን። ከዚህ ጋርስ ሁ የሃ የሁለተኛ ፊደል፣ ይህቺ ለ የመጀመሪያ ፊደል፣ ይህቺስ ት የተ ስድስተኛ ፊደል በአንድ ላይ ስናጣምራቸው ሁለት የሚል ቃል እንመሰርታለን ማለት ነው። ከዚህ ጋርስ ጸ የጸ የመጀመሪያ ፊደል፣ ይህቺ ት ጥ የጠ ስድስተኛ ፊደል፣ ይህቺስ ታ የተ የአራተኛ ፊደል በአንድ ላይ ስናጣምራቸው ጸጥታ ብለን እናነባቸዋለን ማለት ነው። እንግዲህ ውድ ተመልካቾቼ ከዚህ ጋር የምትመለከቷቸው እነዚህ የአማርኛ ፊደላቶች እያንዳንዳቸው የጠራን የስንተኛ ፊደላት እንደሆኑ የሁለተኛ፣ የሶስተኛ፣ የአራተኛ እያለን ሙሉ በሙሉ ቅርጻቸውን እንድትለዩዋቸው በማለት በዚህ መንገድ ይጀላችሁ ቀረብኩኝ። እንዲሁም በተመሳሳይ ድምጾቻቸውን እያንዳንዳቸው ማን እንደሚባሉ አብሬ እየነገርኳችሁ ነበር። እናንተ በዚህ ቪዲዮ ብዙ ቁም ነገር ይዛችሁበታል ብዬ ተስፋ አድርጋለሁ። ለቀጣይ ቪዲዮ እንዲደርሳችሁ ቪዲዮ ላይክ፣ ሼር እንዲሁም ሰብስክራይብ በማድረግ ለሌሎችም ተደራሽ እንዲሆንና እንዲማሩበት እንድታደርጉ ስል አሳስባለሁ። በውስጥ መስመር ገብታችሁ መማር ለምትፈልጉ ደግሞ ቪዲዮ ላይ ባስቀመጥነው ስልካችን በኢሞ፣ በቴሌግራም፣ በዋትስአፕ እንዲሁም በሌሎች ሶሻል ሚዲያዎች ላይ በመደወል በኦንላይን ትምህርታችሁን መከታተል እንደምትችሉ በዚሁ አጋጣሚ ለማሳወቅ እፈልጋለሁ። የዛሬ ትምህርታችን ከዚሁ ጋር እናጠናቅቃለን። በሌላ ትምህርት እስከምንገናኝ መልካም ጊዜ